ከገበያ ያገኘነው የትኛው አይነት እንቁላል ያው ጫጩት ስለማይፈለፍልልን የትኛው አይነት እንቁላል ነው ጫጩት የሚፈለፍል የሚለውን ያው በዚህ ዝግጅት የምንመልስላችሁ ይሆናል። ይህንን ማሽን ለእንቁላላችን አራት ነገር በመስጠት ያው ይህንን እንቁላል ወደ ጫጩትነት ይቀይረዋል። ይህንን ማሽን እንዴት እንደሚሰራ ወይም ደግሞ ለእንቁላላችን ምን አይነት ግልጋሎት እንደሚሰጥ በደንብ ካወቃችሁ እቤታችን በአርቲፊሻል በሆነ ወይም መስራት ትችላላችሁ። ሰላም የተወደዳችሁና የተከበራችሁ የቢዝነስ ተራ ሚዲያ ተከታታዮች እንዴት ሰንብታችኋል? ሁሌ እንደምንለው ቀናችሁ መልካምና የተባረከ እንዲሆንላችሁ እየተመኘን በዛሬው ዝግጅታችን በአንድ ጊዜ 24 ጫጩትን የሚፈለፍልላችሁ ኢንኩቤተርን ይዘንላችሁ መተናል። የኔ የምትመለከቱት ኢንኩቤተር አውቶማቲክ ወይም ደግሞ በኤሌክትሪክ የሚሰራ ሲሆን ቅድም እንዳልኩት በአንድ ጊዜ 24 ጫጩትን ያለምንም እንከን ያለምንም ችግር የሚፈለፍልልን ይሆናል። ታዲያስ በዛሬው ዝግጅታችን ይሄንን ማሽነሪ እንዴት ነው የምንጠቀመው የሚለው ነገር ሙሉ መረጃ ከነ ተግባሩ እየሰራው የማሳያችሁ ይሆናል። ይሄው ሱቃችን ጋር እንቁላል አምጥተን እነዚህ እንቁላሎች በተጠቀሰው ቀን ወይም ደግሞ ፈቀደው ቀናት ውስጥ ፈልፍሎ ጫጩት እንዴት እንደሚሰጠን ማሽኑ በተግባር እየሰራን እናያለን። በዋነኝነት በዛሬው ዝግጅታችን 7 አንኳር ጥያቄዎችን ስለዚህ ማሽነሪ የምመልስላችሁ ይሆናል። ያው ጥያቄዎቹን እናንተ ተመልካቾች የምትጠይቋቸው ብለን የለየናቸው ሲሆኑ ያው እነሱ ለመመለስ ደግሞ በቂ የሆነ መረጃ አዘጋጅተን ስለመጣን በቂ የሆነ ኢንፎርሜሽን እናደርስላችኋለን። ስለዚህ ማሽን የመጀመሪያው ጥያቄ ይሆናል ብለን የመረጥነው እዚህ ማሽን ላይ ገብቶ እንቁላሉ ጫጩት እንዲፈለፍል ወይም ወደ ጫጩትነት እንዲቀየር ከማሽኑ 4 መሰረታዊ ነገሮችን ማግኘት ይኖርበታል እንቁላሉ ማለት ነው። እነዚህ 4 መሰረታዊ ነገሮች ምንድናቸው የሚለውን በመጀመሪያ ደረጃ እናያለን። በሁለተኛ ደረጃ ደግሞ የማሽኑ አጠቃቀምና አሰራሩ እንዴት አድርገን እንቁላሉ ወደ ጫጩትነት እንዲቀየር አጠቃቀሙና ያው አተገባበሩን የምናይ ይሆናል በሁለተኛ ደረጃ። በሶስተኛ ደረጃ ደግሞ የምንጠቀመው እንቁላል ምን አይነት መሆን አለበት የሚለው ነው። እዚህ ላይ ትልቅ ጥያቄ ሲሆን በደንብ መመለስ ያለብን ይመስለኛል። ምክንያቱም ከገበያ ያገኘነው የትኛው አይነት እንቁላል ያው ጫጩት ስለማይፈለፍልልን የትኛው አይነት እንቁላል ነው ጫጩት የሚፈለፍል የሚለውን ያው በዚህ ዝግጅት የምንመልስላችሁ ይሆናል። በአራተኛ ደረጃ እንቁላሉ ለምን ያህል ጊዜ ነው ኢንኩቤተር ውስጥ መቆየት ያለበት የሚል ሲሆን በአምስተኛ ደረጃ ደግሞ በማሽኑ ሂደት ላይ ምን አይነት ክትትል ማድረግ አለብን፣ ምክንያቱም እዚህ እንቁላላችን ወደ ጫጩትነት እስከሚቀይር ድረስ ምን አይነት ክትትል ማድረግ እንዳለብንም እዚህ ጋር በተግባር እየሰራን የምናሳያችሁ ይሆናል። ስድስተኛ ደረጃ ማሽኑ የሚያስፈልገውን የኤሌክትሪክ መጠን ሲሆን እዚህ ላይ የማሽኑ የባትሪ ሁኔታ ምን ይመስላል የሚለውን በስድስተኛ ደረጃ የምናየው ይሆናል። በሰባተኛ ያዘጋጀነው ጥያቄ ጫጩት ከተፈጠሩ በኋላ ያሉት የ2-3 ቀን ምን አይነት ምግብ ነው መመገብ ያለብን፣ ምክንያቱም ከዚህ ማሽን ልክ እንደተፈለፈሉ ከዚህ አውጥተን ሌላ ቦታ ስናስቀምጣቸው ምን አይነት ምግብ ነው ማዘጋጀት ያለብን የሚል ይሆናል። በዛሬው ዝግጅታችን እንዴት አድርጋችሁ ይሄንን ማሽን ኦፕሬት ማድረግ እንደምትችሉና በተግባር እየሰራን ነው መናሳያችሁ። ዳይ ወደ ተግባር እንገባለን። እንግዲያው ተመልሰናል ውድ ተመልካቾቻችን። አሁን በተግባር ማሽኑ እንዴት አድርገን ኦፕሬት ማድረግ እንዳለብን ነው እየሰራው የማሳያችሁ። ከዛ በፊት ግን እዚህ ጋር ያሉ እያንዳንዱ በተኖች ለምን እንደሚያስፈልጉና ለምን እንደሆኑ በመጀመሪያ ባብራራላችሁ መልካም ይመስለኛል። በዋነኝነት ይህንን ማሽን ያው በመጀመሪያ ደረጃም ኦሬዲ ጥያቄ ያየነውና መመለስ ያለብን እንቁላሉ ከዚህ ማሽን ምን አይነት ነገር ነው ማግኘት ያለበት፣ ምክንያቱም ይህንን እንቁላል ህይወት የሌለው ነገር ነው፣ ግን በምንሰጠው የተለያዩ ነገሮች ግን ወደ ጫጩትነት እንዴት ነው የሚቀየረው እዚህ ማሽን ላይ የሚለው ይሆናል ማለት ነው። ይሄ ምንድነው? ይህንን ማሽን ለእንቁላላችን 4 ነገር በመስጠት ያው ይህንን እንቁላል ወደ ጫጩትነት ይቀይረዋል። የመጀመሪያው ቴምፕሬቸር ነው። ሁለተኛ ሂሙዲቲ፣ ሶስተኛ ደረጃ ደግሞ ቬንቲሌሽን ወይም ደግሞ በቂ የሆነ ኦክሲጅን በመስጠት፣ በአራተኛ ደረጃ ተርኒንግ ይባላል። እነዚህ 4ቱ ነገሮችን እንቁላላችን ሲያገኝ በእነዚህ ቀናት ውስጥ ወደ ጫጩትነት አሪፍ በሆነ ሁኔታ ወይም ደግሞ ምንም ችግር ሳይፈጠርበት ወደ ጫጩትነት ይቀየራል። አሁን የትኛው ነው ሙቀት የሚፈጥረው፣ ሂሙዲቲስ ምን ማለት ነው፣ ቬንቲሌሽንስ ምን ማለት ነው፣ እንዲሁም ተርኒንግስ ምን ማለት ነው የሚለውን ኦሬዲ በተግባር እየሰራን እናያለን። በዋነኝነት ይህንን ማሽን እኔ ስለ ቺክን ወይም ደግሞ ዶሮ እንዴት መፍጠር እንዳለብን በዚህ ማሽን በሱ ደረጃ ተዘጋጅቶ ስለመጣሁ ነው እንጂ የትኛውን እንቁላል የትኛውም ወፍ ዘር ብንሰጠው በልኬቱ መሰረት በራሱ የሆነ ቴምፕሬቸር በመስጠት ወደ ጫጩትነት ይቀይራል። ሀገራችን ተፈላጊ የሆነው ጫጩት ስለሆነ ዛሬ ጫጩትን እየፈለፈልን ወይም ደግሞ እያስፈለፈልን ነው የምናሳያችሁ ማለት ነው። በመጀመሪያው ደረጃ ስንመጣ ቴምፕሬቸር ያስፈልገዋል ብለናል። በሁለተኛ ደረጃ ሂሙዲቲ፣ ሶስተኛ ቬንቲሌሽን፣ አራተኛ ተርኒንግ ያስፈልገዋል ካልን በኋላ እነዚህ የት ፓርቱ ነው ያሉት ማሽኑ ላይ የሚለው ደግሞ አሁን በተግባር እየሰራን የምናሳያችሁ ይሆናል ማለት ነው።
ኦልሬዲ ማሽናችን ላይ እንደምትመለከቱት እዚህ ጋር የራሱ የሆነ ቴምፕሬቸር እና ሂዩሚዲቲ አለው። ይህንን ቴምፕሬቸር እና ሂዩሚዲቲ 5 አይነት ሞድ አለው። ዶሮ ከፈለግን፣ ሰጎን ከፈለግን፣ ከዶሮ ውጭ ያሉ እንስሳዎች ያው በእንቁላል ሊፈጠሩ የሚችሉ እነዚህ 5 ሞዶች አሉት። እኔ ግን ቺክን ሞድ ነው ያደረኩት። ምክንያቱም ይሄ ጫጩት እንዲፈለፍልኝ ስለፈለኩኝ ቺክን የሚል ሞድ ማድረግ ይኖርብኛል። መጀመሪያ ላይ ቺክን የሚለውን ሞድ ካደረኩት በኋላ ማሽኑ ምን ያደርጋል ማለት ነው፣ በራሱ የሆነ ቴምፕሬቸር እና ሂዩሚዲቲ በራሱ ሴት ያደርጋል። ላይ ተፈጥሮን መጋፋት ሳይሆን ተፈጥሮ አርቲፊሻል በሆነ መንገድ ያው ማሰራት ስለሆነ ይህንን በራሱ ሴት ያደርገዋል። እዚህ ማሽን ከገባ በኋላ ጫጩቻችን 37.8 ዲግሪ ሴንቲግሬድ ቴምፕሬቸር ያስፈልጓል፣ ሙቀት ማለት ነው። ሂዩሚዲቲ ማለት ደግሞ 60% ሂዩሚዲቲ ያስፈልጓል። 60% ምን ማለት ነው? የምንሰጠውን ውሃ 100% ሲደርስ ኢቫፖሬት ይሆናል፣ ይተናል። 60% ሲሆን ግን ሳይተን ምን ይፈጥራል ማለት ነው? አዜ ስቲም ወይም ደግሞ ኢንፋለቲን በመፍጠር ሂዩሚዲቲን ይፈጥራል እዚህ ማሽን ውስጥ ማለት ነው። ለምሳሌ እንበልና ሂዩሚዲቲ ከሌለ ቴምፕሬቸር ከሰጠነው ለእንቁላሉ ምን ይሆናል? ልክ እንደ ፋንዲሻ ይፈነዳል ማለት ነው። ምን ማለት ነው? እሳት ላይ የተጣደ እንቁላል እንደማለት ይሆናልና ሂዩሚዲቲ ወይም ደግሞ ውሃ ወሳኝ ነገር መሆኑ እዚህ ላይ ልብ ሊባል ይገባል ማለት ነው። ኦልሬዲ ማሽናችን እዚህ ጋር ቴምፕሬቸር 37.8 ዲግሪ ሴንቲግሬድ አለ። እዚህ ጋር ደግሞ 60 ዲግሪ ሴንቲግሬድ ሂዩሚዲቲ አለ። በራሳቸው ነው ኦልሬዲ የምንፈልገውን ቴምፕሬቸር ቀስ እያለ ይሄዳል ማሽኑ ማለት ነው። እዚህ ጋር ግን 37.8 ዲግሪ ሴንቲግሬድ ማለት እዚህ ሰጠ ነው ማለት እየሰራ ነው ማለት አይደለም። ይህንን ሙቀት የሚሰጠው ይህንን አምፑል መሳይ ነገር ነው 37.8 ዲግሪ ሴንቲግሬድ በመስጠት ያው እንቁላላችን እንዲፈለፍል የሚያደርገው። አሁን ኦልሬዲ በተግባር እየሰራ ነው መናሳያችሁ። ኦልሬዲ አሁን ማሽናችን ማሰራት እየጀመርን ስለሆነ መጀመሪያ ምን ማድረግ አለብን? እንቁላላችን ከማስቀመጣችን በፊት አንድ ቀን ቀደም ብለን ሂዩሚዲቲ ወይም ደግሞ ይህንን ውሃን መቅጠም ይኖርብናል። ባዶ ሃይላንድ እንሞላውና ይህንን ክዳን በዚህ የሃይላንድ ክፍተት ያክል እየተሰራ ስለሆነ መጀመሪያ ላይ ይህንን ውሃ ከሞላ ነው በኋላ እንዲህ አድርገን እንዘጋዋለን ማለት ነው። የሃይላንድ ካላገኛችሁ የኮካ መሆን ይችላል። ያው ኢንተርናሽናል ስታንዳርድ ስለሆኑ ያን ያህል ችግር የለውም። በዚህ መልኩ ይሄንን እናዘጋጃለን ማለት ነው። ይህንን የምናዘጋጀው ውሃ ሂዩሚዲቲ ለመፍጠር ስለሆነ በራሱ ማሽኑ አውቶማቲክ ስለሆነ ቀስ እያለ የሚፈልገውን አይነት ቴምፕሬቸር በራሱ ወይም ደግሞ ሂዩሚዲቲ ይወስዳል። እዚህ ላይ ስንሰራ ግን እንቁላል ከማስቀመጣችን በፊት አንድ ቀን ቀደም ብለን ነው ይህንን ነገር ማዘጋጀት ያለብን። ምክንያቱም የሚፈልገው ነገር በአንድ ቀን ውስጥ ይወስዳል ቀስ እያለና በዚህ መልኩ እናዘጋጃለን ማለት ነው። ይህንን ምንድነው የሚፈጥረው? ይህንን ውሃ ለምን እንደምንጠቀመው ያላችኝ እንደሆነ ሂዩሚዲቲ ለመፍጠር ነው። ሁለተኛ ደረጃ ደግሞ ቼክ የምናደርገው ሙቀት ነው። ማሽናችን 37.8 ሴንቲግሬድ ለእንቁላላችን እንዲሰጠው ግዴታ ምን መጠቀም አለብን? ይህንን አምፑል መጠቀም ግድ ይላል። ይህንን አምፑል ሙቀት ፈጣሪ ስለሆነ በደንብ በጥንቃቄ ማዘጋጀት ይኖርብናል። አሁን ኦልሬዲ ሁለት ነገርን አዘጋጅተናል። እንቁላላችን የሚያስፈልገው 4 ነገር እንደሆኑ ቅድም ገልጬላችኋለሁና መጀመሪያ ሂዩሚዲቲ ያስፈልገዋል፣ ከዛ ቴምፕሬቸር፣ ቬንቲሌሽን፣ አራተኛ ደግሞ ተርኒንግ ያስፈልገዋል ማለት ነው። ሂዩሚዲቲ ኦልሬዲ በዚህ በኩል ውሃ በመስጠት ራሱ የሚያስፈልገውን ውሃ በራሱ ማሽን ይወስዳል። ቴምፕሬቸር ለማግኘት ደግሞ የምትመለከቱትን አምፑል መሳይ ነገር ሙቀት እንዲሰጥ እናደርጋለን ማለት ነው። ይህንን ካረግን በኋላ ግን በሶስተኛ ደረጃ ምንድነው መሆን ያለበት? ግዴታ እንቁላላችን በሁሉም ሳይዱ ሙቀት ማግኘት ስላለበት እዚህ ላይ ስናስቀምጠው እንቁላሉ መሽከርከር አለበት። ማሽኑ በራሱ ጊዜ ምንድነው የምናደርገው? ለምሳሌ ይህንን አፕ በተን ክሊክ ስናደርገው ይህንን ማሽን መሽከርከር ይጀምራል። መሽከርከር ጀመረ ማለት ለምንድነው የምንጠቀመው? እንቁላላችን በየ2 ሰዓታት ውስጥ 360 ዲግሪ እየዞረ አስፈላጊ የሆነ ሙቀት እንዲያገኝ ነው የሚያደርገው። አሁን ለእናንተ ያው በካሜራ እይታ ስለሆነ ላይታያችሁ ይችላል፣ ግን በተወሰነ መልኩ ግን 360 ዲግሪ በ2 ሰዓታት ውስጥ ይሽከረከራል። ቆይተን ደግሞ እንቁላል ስናስቀምጥ እንዴት እንደሚሽከረከር አብረን እናያለን። ኦልሬዲ አሁን ማሽናችን ሴት አድርገናል። ሂዩሚዲቲ በዚህ በኩል ሰጥተናል። ምናልባት ለእናንተ ለማሳየት ስለሆነ ውሃም ኦልሬዲ ስለሌለበት በዚህ በኩል ወጥተዋል። ሁለተኛ ደረጃ ደግሞ ቴምፕሬቸርም ሰጥተናል። ቬንቲሌሽን ወይም ደግሞ በቂ የሆነ ኦክሲጅን እንቁላል ለማግኘት ደግሞ በዚህ በኩል በካሜራ አሳያቸዋለሁ። እዚህ ጋር ቬንቲሌተር አለ። በአራተኛ ደረጃ ደግሞ ተርኒንግ ነው። አሁን የሚቀረኝ ነገር ቢኖር እንቁላሌን ቼክ በማድረግ እዚህ ኢንኩቤተር ውስጥ ማስገባት ይሆናል። እንቁላሉ ምናልባት የተበላሸ ነው አይደለም የሚለውን ለመለካት ግዴታ ይህንን ፍላሽ በማብራት እንደሚታያችሁ ተስፋ አደርጋለሁ።
ይህንን የምትመለከቱት መብራት ለምን ነው ቼክ የሚያደርገው? ሁልጊዜ ገበያ ላይ ወይም ደግሞ ገጠር ላይ ከሆነ እንቁላል መበላሸቱና አለመበላሸቱ እንዲህ በአይናችን ወደ ፀሐይ በማስመልከት ነው ቼክ የምናደርገው። እዚህ ጋር ግን የራስ የሆነ እንትን ስላለው እንደዚህ እያደረግን እንቁላላችን ቼክ ማድረግ እንችላለን። አሁን ብርሃን ላይ ስለሆነ ላይታይ ይችላል። ጨለማ ላይ ሲሆን ግን በጣም ትራንስፓረንት ይሆናል ማለት ነው። ምናልባት እዛ እንቁላሉ ላይ ጥቁር ነገር ምናምን ካገኘን ተበላሽቷል ለማለት ያክል ነውና በዚህ እያዘጋጀን እንቁላላችን ቼክ ማድረግ እንችላለን። እንዲህ አድርገን ከጨረስን በኋላ ምንድነው የምናደርገው? ቀጥታ እዚህ ላይ ነው መጨመር ያለብን። አንድ ነገር የረሳሁት ነገር ቢኖር እንቁላላችን ከማስቀመጣችን በፊት ማርክ ማድረግ አለብን። ምክንያቱም መጀመሪያ ስናስቀምጥ ከላይ ማርክ እናደርግና 360 ዲግሪ እየተሽከረከረ ወይ ደግሞ እንቁላሉ ስለሚያሽከረክረው ማሽኑ ግዴታ ምን ማድረግ አለብን? ቼክ ለማድረግ እየተሽከረከረ መሆኑ እዚህ ላይ ምልክት ማድረግ ይኖርብናል። ልክ እየወረደ ሲሄድ ምን ማለት ነው? በቂ የሆነ ተርኒንግ እያገኘ ነው ለማለት ያክል ነው። እንዲህ አድርገን ከጨረስን በኋላ አሁን ኦሬዲ የሚያስፈልገኝን እንቁላል እንዲህ ቼክ እያረኩኝ ወደ ኢንኩቤተር አስገብቻለሁ። በበቂ ሁኔታ ደግሞ ፋን ሲስተምም ስላለው ማሽኑ ኦሬዲ በቂ የሆነ ኦክሲጅን ለእንቁላሌን እየሰጠልኝ ነው። እንዲሁም ደግሞ ተርኒንግ የሚባል አለ ማለት እንቁላሉ 360 ዲግሪ በየ2 ሰዓታት ውስጥ እያሽከረከረልኝ ነው። ይሄ ማለት ደግሞ ተርኒንግ ነው። በቂ የሆነ ውሃ ከሰጠሁት በኋላ በዚህ በኩል ምን ይሰጣል ማለት ነው? ውሃ እየወሰደ እንፋሎትን ይፈጥራል። ይህ ሙቀት ያልኳችሁ ደግሞ ቅድም ይህንን አምፑል መሳይ ነገር በራሱ የሆነ ሙቀት ስለሚፈጥር በዚህ መልኩ እንቁላላችን ሴት አድርገን መክፈት እንችላለን ማለት ነው። ይህንን ስለ ማሽኑ አጠቃቀሙ እንዲህ ካልን በኋላ የቀሩ ጥያቄዎችን የምመልስ ይሆናል። በመጀመሪያ ደረጃ እንቁላሉ ጫጩት እንዲፈለፍል ወይም ደግሞ ጫጩት ወደ ጫጩነት እንዲቀየር ከማሽኑ 4 መሰረታዊ ነገሮችን ማግኘት ይኖርበታል። እነዛ ምንድናቸው የሚለውን ኦሬዲ ቅድም እንዳልኩት ቴምፕሬቸር፣ ሂዩሚዲቲ፣ ተርኒንግ ኤንድ ቬንቲሌሽን ናቸው። ሂዩሚዲቲ ማለት ውሃ በመስጠት ነው ኦሬዲ መፍጠር የምንችለው። ቴምፕሬቸር ማለት አሁን ያያችሁት አምፑል በመስጠት ነው ሙቀት መፍጠር የምንችለው። ቬንቲሌሽን ማለት እዚህ የራሱ የሆነ ቬንቲሌተር ስላለው ኦክሲጅን በመስጠት ካርቦን ዳይኦክሳይድ እንዲያወጣ ያደርገዋል። በአራተኛ ደረጃ ደግሞ ተርኒንግ ማለት በሁሉም ዳይሬክሽን ሙቀት ማግኘት ስላለበት ይህንን የምታዩት አምፑል እየተሽከረከረ ስለሚሄድ ሙቀት ያገኛል። 4 መሰረታዊ ነገሮችን አግኝተዋል ማለት ነው። ሁለተኛ የማሽኑ አጠቃቀምና አሰራር እንዳልኳችሁ ቅድም ኦሬዲ ምንም ያን ያህል ቀላል ነው። ይህን ቀጥታ ከኤሌክትሪክ ሶኬት በመሰካት ማብራት ትችላላችሁ። እንዲሁም ደግሞ እዚህ ላይ 5 ሞዶች ስላሉ ቺክን ሞድ ማድረግ ይኖርባቸዋል። ምክንያቱም ሌላ አይነት ከዶሮ ውጭ ያሉ ዝርያዎችን ከሆነ የምሰጡትን እንቁላል በዛው ልክ የሌላ መሆን አለበት። ለምሳሌ የሰጎን ከሆነ እዚህ ጋር መታችሁ የሰጎን ትላላችሁ፣ የሰጎን እንቁላል ማስቀመጥ ይኖርባቸዋል። ለምሳሌ የእርግቢትን እንቁላልን ከፈለጋችሁ የእርግቢት የሚለው ነገር ታስቀምጡና እርግቢት በምን ያህል ቀን እንደሚፈለፈል እንቁላሉ ካወቃችሁ በኋላ የሚያስፈልገውን ቴምፕሬቸር መስጠት ይሆናል ማለት ነው። ሶስተኛ ደረጃና ትልቁ ጥያቄ እዚህ ላይ መሳሳት የሌለባችሁ የምንጠቀመው እንቁላል ምን አይነት እንቁላል ነው የሚለው ነው። እዚህ ላይ ግን ማንኛውም አይነት እንቁላል ከገበያ ያገኘ ነው ጫጩት ይፈለፍላል ማለት አይደለም። እዚህ ላይ ጫጩት የሚፈለፍል እንቁላል ግዴታ ከሴትና ከወንድ ዶሮ የተገኘ እንቁላል መሆን አለበት። ልክ ቪዲዮ ላይ እንደምትመለከቱት ማለት ነው። ከገበያ ያገኛችሁት የትኛው አይነት እንቁላል ብትጠቀሙ ጫጩትን ስለማይፈለፍላችሁ ድካም ነው የሚሆነው። ከወንድና ከሴት ዶሮ የተገኘ እንቁላል ብቻ ነው። ይሄን ደግሞ የምታገኙት ራሱን የቻለ ሱቅ ሄዳችሁ ወይም ደግሞ ለፈርቲላይዘር ወይም ደግሞ ፈርቲላይዝድ ኤግ የሚል ጠይቃችሁ ገበያ ላይ ማግኘት ትችላላችሁ። እንዲህ ደግሞ ከገበሬዎችን መሰብሰብ ትችላላችሁ ማለት ነው። የገበያ እንቁላል ግን በፍጹም ለዚህ ጫጩት መፈልፈያ ሊሆን አይችልም። ይህንን ብቻ አይደለም፣ አንዳንድ ጊዜ ነጭ ከለር ያለው የሀበሻ እንቁላል ነው በማለት ያው ገበያ ላይ ይሸጣል። ከለር ስለሚለይ ወይም ደግሞ ነጭ ስለሆነ የሀበሻ ነጭ ከለር ስላለው ብለን ስለምናስብ ነው እንጂ እነዛም የፈረንጅ ዶሮ የፈረንጅ እንቁላል ስለሆኑ ጫጩት የመፈልፈል ፕሮባቢሊቲያቸው 0 ስለሆነ እነዛም ባትጠቀሙ። ቀጥታ ከወንድና ከሴት ዶሮ የተገኘ እንቁላል ነው በዚህ ማሽን ውስጥ ሊፈለፈል የሚችለው ማለት ነው። በአራተኛ ደረጃ እንቁላል ለምን ያህል ጊዜ እዚህ ኢንኩቤተር ውስጥ ይቆያል ያላችሁ እንደሆነ 21 ቀናት ውስጥ መቆየት ይኖርበታል ማለት ነው። 21 ቀናት ውስጥ ምናልባት እስከ 18 ቀን ባለው ይህንን ቅድም ያልኳችሁን ተርኒንግ ወይም ደግሞ እነዚህ ማሽኖችን ግዴታ ያስፈልጋሉ። ምክንያቱም እንቁላሉ ከዚህኛው ሼል የሚባለው እስከሚላቀቅ ድረስ ለ18 ቀናት ውስጥ እዚህ ተርኒንግ ወይም ደግሞ ማሽኑ ላይ መቀመጥ ይኖርበታል። ከ18 ቀን በኋላ ግን ግዴታ ጫጩቱ መረጋጋት ስላለበት ግዴታ ሃች ማድረግ ወይም ደግሞ መሰንጠቅ ስለሚጀር ከእንቁላሉ ከ18 ቀን በኋላ እነዚህ አምፑል መሳይ ነገሮችን ማውጣት ይኖርባቸዋል ማለት ነው። እሱም ኦሬዲ የማሳያችሁ ይሆናል እና ለ21 ቀናት እዚህ ማሽን ውስጥ ይቀመጣል ማለት ነው። ከ20 እስከ 21 ቀናት ባለው ኦሬዲ የሚፈለፈልበት ነው። በቂ የሆነ ሙቀት ካገኘ በ21 ቀናትም ሊፈለፍል ይችላል። እንዲሁም ደግሞ በቂ የሆነ ሙቀት ካላገኘ ደግሞ እስከ 24 ቀንም ሊሄድ ይችላል ማለት ነው።
ምናልባት ግን እዚህ በሂደት ላይ ምናልባት የተበላሸ ወይም ደግሞ ህይወታቸው ያልቀጠሉ እንቁላሎች ካሉ ደግሞ እንዴት ነው ቼክ የምናደርገው ያላችሁ እንደሆነ በ7ኛው ቀንና በ15ኛው ቀን ግዴታ እነዚህ እንቁላሎች በዚህ መልኩ ቼክ ማድረግ ይኖርብናል፣ በህይወት መኖራቸውና አለመኖራቸው ማለት ነው። እንደዚህ ቼክ እያደረግን በ7ኛና 15ኛ ቀን ቼክ እያደረግን ጥሩ የሆነ ወይም ደግሞ ህይወት ያለውና የሌለው እንቁላል በዚህ መልኩ ቼክ ማድረግ እንችላለን ማለት ነው። በ5ኛ ደረጃ በማሽኑ ሂደት ላይ ምን አይነት ክትትል ያስፈልጋል የተባለው ግዴታ ማሽናችን ሁል ጊዜ ኤሌክትሪክ ማግኘት አለበት። ምናልባት የኤሌክትሪክ ሶኬት የመብራት የመቆራረጥ ችግር ካለባችሁ እናንተ የመኪናን ባትሪ በመግዛት ወይም ደግሞ ሶላር ኢነርጂ በመግዛት ቀጥታ ከዚህ በመሰካት ግዴታ 24 ሰዓት ፉል የሆነ ኤሌክትሪክ ማግኘት አለበት ማለት ነው። ምክንያቱም ህይወት የመፍጠር ስራ እየሰራን ስለሆነ ግዴታ እንቁላሎቹ በቂ የሆነ ኦክሲጅን ማግኘት አለባቸው ማለት ነው። ለምሳሌ ሰው ምንድነው ለ10 ደቂቃ ለ5 ደቂቃ ያለ ኦክሲጅን መቆየት እንደማይችል እነዚህ እንቁላሎች እንደዛ ስለሆኑ አትሊስት እንኳን እስከ 10 ደቂቃ የመቆየት ፕሮባቢሊቲ አላቸው። ከ10 ደቂቃ በላይ ግን መብራት ባይጠፋ ይመከራል ማለት ነው። 6ኛ ማሽኑ የሚያስፈልገው የኤሌክትሪክ መጠን ምን ያህል እንዳላችሁ እንደሆነ በቤት ቆጣሪና በማንኛውም አይነት ሶኬት ሊሰራ ይችላል። ዋናው ነገር እና ትልቁ ነገር ክትትል ማድረግ ያለባችሁና ጥንቃቄ ማድረግ ያለባችሁ ኤሌክትሪክ እንዳይጠፋ ነው። በ7ኛ ደረጃ የምናየው ጥያቄ ጫጩት ከተፈጠሩ በኋላ ምን አይነት ክትትል ወይም ደግሞ ምግብ መስጠት ይኖርብናል የሚለው ይሄ ፕሮቲን ወይም ደግሞ የጫጩትን ምግብ ብላችሁ ገበያ ላይ ማግኘት ትችላላችሁ ማለት ነው። የዛሬው ዝግጅታችን ይህንን ይመስላል። ውድ ተመልካቾቻችን ይህንን ማሽን ስትፈልጉ እስክሪን ላይ ባለው ስልክ እየደወላችሁ ማዘዝ ትችላላችሁ። እንዲሁም ደግሞ ይህንን ብቻ አይደለም፣ ይህንን ማሽን እንዴት እንደሚሰራ ወይም ደግሞ ለእንቁላላችን ምን አይነት ግልጋሎት እንደሚሰጥ በደንብ ካወቃችሁ እቤታችን በአርቲፊሻል በሆነ ወይም መስራት ትችላላችሁ። ይህንን አዋጭና ትርፋማ የሆነ ቢዝነስን ለመግባት ለምትፈልጉ እስክሪን ላይ ባለው ስልክ እየደወላችሁ ማዘዝ ትችላላችሁ። ቻናላችን ሳብስክራይብ ማድረግ እንዳይረሳ። ይህንን ብቻ አይደለም፣ ሌሎች ፕሮግራሞቻችንን መለስ ብላችሁ ብታያቸው እያንዳንዳቸው ከነተግባራቸው ሲል ስለሆኑ ሳብስክራይብ ብታረጉ ተጠቃሚ ትሆናላችሁ። ቴንክ ዩ ሶ ማች